እዛ ውስጥ ጠለቅ ብዬ መግባት አልችልም። ምክንያቱም የሰው ህይወት ነውና ማንኛውም ሰው የራሱን ህይወት ራሱን ነው መምራት የሚችለው። ስለነሱ እንዲህ ነው ላይ መናገር አልችልም። አንተም የህይወትህን መስፈርት ስትመራ ይመቸኛል እወደዋለሁ የምትለውን ነገር ነው ለሰዎች የምትናገረው። በእናንተ ምክንያት በእነዚህ ሰዎች ምክንያት በስም ዝርዝራቸው በተጠቀሱ ሰዎች ምክንያት የዚህ ከተማን ገጸ ባህሪ የዚህ ከተማን ወጣቶች ልጆችን እንዲናቸው ተብሎ ስም እየተሰጠ ነውና የሚገኘው ካያችሁ ኮሜንት ላይም ካነበባችሁ የቡታጀራ ልጆች እየተባለ ነው የሚባለው። በእናንተ ምክንያት እቺ ቡታጀራ በመጥፎ መንገድ መሰየም የለባትምና ይሄ ስራችሁ ማቆም አለባችሁ በቃ። ነገር ግን መጠንቀቅ እንዳለባቸው ራሳቸውን መጠበቅ እንዳለባቸው ነው ከወዲሁ ማስተላልፈው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? በስት ይበልልኝ። እኔ ያለው ክብር ለመድኃኒዓለም ይሁን። እንዴት ናችሁ? ስራ ሁሉ መልካም አለን። ትንሽ ቪዲዮ ከሰራን ሰንበት ብለው መሰለኝ አይ ቲንክ ከሳምንት ምናምን አለፈ። ገና በአንዳንድ ጉዳዮች ነው ትንሽ መንገድን ወጥቼ ነበር እና እንዴት ናችሁልኝ? እኛ አለን። ክብር ለመድኃኒዓለም ይሁን። ዛሬ እንግዲህ አዲስ ሰው አለ፣ አዲስ ፊት አለ። እንግዲህ እንስት ነው የሚባለው እንስት ነው ካጠገብ ያለች እና ያን ከማውራቴ በፊት ስለሷ ከመናገሬ በፊት ማለት በአሁኑ ሰዓት እየሆነና እየተናገሩት ያሉት ነገር የሆነ አስከፊ ነገር እየሆነ ነው ያለው። ወደ ቀደመው ነገር ተመልሰዋል። አሁን ጥሩ ላይ ናቸው፣ ፍቅር ላይ ናቸው፣ ጥሩ ሙሉ ላይ ናቸው ብለን ስናስብ መልሰው ደግሞ ወዳጅ መስለው ጠላት በፊት ማለት በጥርስ እያሳቁ ከጀርባ የሚያሉ ሰዎች በርካታ ሰዎች እየተፈጠሩ ነው ያሉት። ሲጀመርም ትላንት ይሄን ሰው እነሱ ባያመጡት ኖሮ ዛሬ በእነዚህ ሰዎች ለዚህ ደረጃ ባይደርሱ ኖሮ እስከ መጣላት ድረስ እስከ መበጣበጥ ድረስ ባይደርሱ ኖሮ ትላንትና ለሱ ትጠቅመዋለች ብለው ያመጧት ልጅ ዛሬ የሱን ህይወት እየበጠበጠች ትገኛለች። እኔ ስለሱ አይደለም ማውራት የምፈልገው እነዚህ አምጪዎች ናቸው። ጀስት ላይክ አምጪና ማለት አስመጪና ላኪ እንደሚባሉት ሁላ እነሱ ሰንበዲ ሰንዋን የሆነ ሰው ያመጣሉ፣ ከሆነ ሰው ጆይን አድርገው የሰው ህይወት እንደመበጥበጥ ነገር እያደረጉ ነው ያሉት። በቪዲዮ እንደምናየው ነገር ከሆነ ጀስት ይሄ ፊት ለፊታቸው በማሳመርና ከጀርባቸው ደግሞ ሌላ ነገር እያሴሩ ነው እያደረጉት ያሉት። እነማን ናቸው ልትሆን ትችላላችሁ? እንግዲህ በዘመናችን ሰው መስለው ሰውኛ ቀርበው ድርጊታቸው ደግሞ ከሰው በላይ የሚያስከፋ ልክ እንደ ሌላ አካል ማለት አንዳንዴ ሰው ስንሆን የምናደርገው ነገር አለ፣ ወጣ ብለን ደግሞ ከሰውኛ ባህሪ ውጭ የምናደርገው ነገሮች አሉ። አሁን እነዛ ሰዎች ከሰውኛ ባህሪ ወጣ ያሉ ነገር ነው እያደረጉት ያሉት። ያ ለምንድን ነው? እነማን ናቸው ካላችሁኝ እነ አቤልና እነ ብሩክ ፈጽሞ ከአብርሽ ህይወት ከዚህ በኋላ ሊወጡ ይገባል፣ ሊወገሱ ይገባል። ሰሞኑ እየታየውና እየተደረገ ያለው የነሱ ስራ ነው በቃ። እንግዲህ ዛሬ እሷን ይዣት መጥቻለሁ። ስለና አቤልና ስለነ ብሩክ ታውቃለች እንደነገረችኝ ከሆነ ደውላ ነበርና ስለዚህ ነገር እኮ ነው ያውቃለሁ ምናምን ብላኝ ነበርና ዛሬ እሷን ለማግኘት ግድ ሆኖብኛል። ያለውን ነገር ለኦዲየንስም ለፋሚሊ ለሁሉም ሰዎች ግልጽ እንዲሆንላቸው እሷን ጠርቻታለሁ። እሷን ለማግኘት አርግጥ ብዙ ነገር ሆኗልና ማለት ይሄን ነገር ለማግኘት ሰዎች ያውቀዋልና እሷን ባለፈው ስናወራ ማለት በአካል ሄጄ አግኝቻታለሁ ከቪዲዮ ውጪ ማለት ነው። ያን ነገር ሲያዩኝ የሆነ ነገር እንደሚወጣባቸው እንትን ብለዋል መሰለኝ። አቤል ኢቭን ትላንትና አኩርፎኝ ነበር። ለምን እንዳሰበ አላውቅም። ኤኒዌይ እሷ ራሷን ታስተዋውቅና የምትለው ነገር አለ። እሺ ማለት አንዴ ለፋሚሊ ራስሽን አስተዋውቂያቸው። ኦኬ እኔ ማለት ይባላል እና አሁን ላይ ለምን ከስተው ወይንም ደግሞ እነሱ የሚያደርጉት ነገር ላይ ትክክል አይደሉም። ግን እነሱም በብዙ መንገድ አውቃቸዋለሁ። ከዚህ በፊትም እንተዋወቃለን እና ምንም ማለት አይጠበቅብኝም። ምክንያቱም እነሱም በደንብ ስለማውቃቸው ማለት ነው። እናም የሚያደርጉት ነገር ደግሞ ትንሽ ሰውም ላይ ምናምን በጣም ያስጠላ ነገር አቤልና ብሩክ ከዛ ታውቂያቸዋለሽ? እና ለኔ ብዙም አይደለም ለሌላው ግን አይ እሺ እንደዛ የምታውቂያቸው ነገር ከሆነ አሁን ሰሞኑ እየተደረገ ነው ያሉት እና አቤልና እነ ብሩክ እና አብርሽ ህይወት ከመጡ በኋላ
ሰሞኑ አብርሽና ሩታ በሚጋጩበት ወቅት እንግዲህ ለአብርሃም ትጠቅማለች ብለው ያመጧት እንስት ሴት ዛሬ ሌላ ህይወት ታሪክ እየተፈጠረ ይገኛል። እነሱም ማንን እንደመጉዳት ወይም ያንን ለመጥቀም ምን እንዳሰቡ አናውቅም። ግን ዛሬ ደግሞ የእነ አብርሽና የሩታ ህይወት ዛሬ እየተበጠበጠ ይገኛል። ሊበጠበጥም የቻለው እነሱ ባመጧት ሴት ናትና ምናልባት ይሄ ለራሳቸው ጥቅም ነው ወይ ስለ አብርሃም ጠቅመውት ነው የሚለው ነገር ምናልባት ስንና ቤል ስለነብሩክ የምታውቂው ነገር ካለ ትንሽ ገለጻ ብታደርጊ አሪፍ ነበር። ከዛ በፊት በህይወታቸው የተከሰተ ነገር አለ አይሚን ምናልባት በራሳቸው ህይወት ተነስተው ሰውን ለመጉዳት የሚያስቡ ሰዎች እንደዚህ ሊያደርጉ ይችላል። ይሄ ደግሞ ባለማወቅ ነውና የሚያደርጉት። ስለዚህ የምታውቂ ነገር ካለ ብዙም እዛ ውስጥ ጠለቅ ብዬ መግባት አልችልም። ምክንያቱም የሰው ህይወት ነውና ማንኛውም ሰው የራሱን ህይወት ራሱን ነው መምራት የሚችለው። ስለነሱ እንዲህ ነው ላይ መናገር አልችልም። አንተም የህይወትህን መስፈርት ስትመራ ይመቸኛል እወደዋለሁ የምትለውን ነገር ነው ለሰዎች የምትናገረው ወይንም ደግሞ የምታሳየው እና እሷ በምንም አንግል ትምጣ በምንም እሷ እሱን ካፈቀረችው እሱም እሷን ካፈቀራት መጓዝ ይችላሉ። ልክ ነሽ። ማለት አብርሃም ባለትዳር ሰው ነው። የልጅ አባት ነው። እግዚአብሔር መልካም ፍቃድ ሆኖ የልጅ አባት ሆነዋል። ይሄ ደግሞ ትልቅ ነገር ነውና እሷን ያመጧት እነ አቤል ናቸው። ለነሱ ትጠቅመዋለች ብለው ይሁን በሌላ ወይም ለራሳቸው ፐርመስ አለባ ይሁን እንግዲህ እነሱ ባመጡት ነገር ነው የነ አብርሽ ህይወት እየተበጠበጠ ያለውና የነ አቤልና የነ ብሩክ ጠንቅቃ ታውቃቸዋለች። እንደ አካባቢ ልጆች ናቸው መሰለኝ ልጆች ናቸው። እሺ ማለት ከዛ በፊት በእነ አቤልና በእነ ብሩክ ምንም የተፈጠረ ነገር የለም። አንዳንዴ ሰዎች በራሳቸው ተነስተው ሰውን ለመጉዳት የሚያደርጉት ነገር አለ። ልክ ሳይሆኑ ልክ እንደሆኑ ተገንዝበው ማለት ነው። አሁን እኔ ግራ እየገባኝ ያለው አቤልና ብሩክ ለራሳቸው ጥቅም ነው ወይስ ለዚህ ደረጃ እንደዚህ የሚያደርጉት ወይስ ሌላ ነገር አላማ ኖሯቸው የሚለው ነገር ነው። ሌላ አላማ ኖሯቸው ነው ብዬ የማስበው እንጂ ጥቅም ነው ብዬ አላስብም። ሌላ ነገር ቢኖራቸው እኔ ማስተላለፈው መልእክት ቢኖር አቤልና ብሩክ ከዚህ በኋላ በአብርሽ ህይወት እንድትወጡ ፈልጋለሁ። በቃ እናንተ ምንም ነገር አታስፈልጉም። ቢኮዝ እናንተ ባመጣጡት ጣጣ ነውና ለዚህ ደረጃ እየደረሳችሁት ያላችሁት ለዚህ ደረጃ እየተደረሰ ያለው። ሰሞኑ አንድ ላይ ነበሩ፣ ጥሩ ነገር እየሰሩ ነበር፣ ጥሩ መልካም ጊዜ እያሳለፉ ነበር። እናንተ ዛሬ ደግሞ ለዚህ ደረጃ ተደርሷል። ሩታ ባላመነችበት ነገር እንደዚህ ተፈጥሯል። የሄርሜላ መልእክት ነው፣ ወርቁ ሄርሜላ ነው፣ ሄርሜላ ገሶች ነው እየተባለ ነውና ያለው። በዚህ እጅ ደግሞ አንድም የእናንተ እጅ አለበት እየተባለ ነው። እናንተ ባመጣችኋት ልጅ አለ እየተባለ ነውና ፈጥናችሁ ከዚህ ህይወት ልትወጡ ይገባል። ማን ነበር ከአንድ ደግሞ ካሌብ ነው ማን ነበር የሚባለው? አንተ ራስህ ስራ ምንም ነገር እያማረኝ አይደለም። በቃ ከነሱ ህይወት ልትወጡ ይገባል። ይሄ ፈጽሞ ለራሳችሁ አላማ ለራሳችሁ ፐርፐስ የምታወራሩት ነገር በዚህ ነገር ማቆም አለበት። በቃ ለራሳችሁ የሆነ ነገር እንትን በሉ። እንዴት እናንተ የሰው ህይወት ውስጥ ገብታችሁ የሰውን አላማ ለምን እንትን ትላላችሁ? በቃ ለእናንተ ምንም ፋይዳ ለሌለው ነገር አትራመዱ። ይሄ ለራሳችሁ ጥቅምና ወይም ለሌሎች ፐርፐስ ለሌሎች አላማ ለምትጓዙት ነገር ከዚህ በኋላ ማብቃት አለበት። የነሱ ላይፍ በዚሁ ደግሞ የአማራ ህይወት መቀጠል አለባቸው። ዛሬ ሩታ የልጅ እናት ሆና በዚህ መልኩ መቦክሳቀል የለባትም። በቃ የልጅ እናት ሆና አልባሌ ነገር አራስ ናት አይደል እንዴ? ለምን ሌላ ነገር ፈጥራችሁ እሷን ትካዜ ላይ ለመክተት ታስባላችሁ? ሲቀጥል ደግሞ ሩታን ደግሞ ማለት እንድትገነዘብ ወይም እንድታውቅ የሚገባኝ ነገር ቢኖር ሰዎች ምንም እንኳን እውነት በሌለው ነገር እውነት አስመስለው ሊያወሩ ይችላሉ፣ ሌላ ነገር ሊያደርጉ ይችላሉ። አንቺ ደግሞ ምንም እንትን የሌለሽ ነገር ፈጽሞ ድምዳሜ አትፍጠሪ። አሁን አብርሽ እየነገረሽ ነው ተየኔ ነው ምናምን ብሎ እየነገረሽ ነውና ላለማመን ተገደሻል። ይህ ነገር ደግሞ አንቺ ይሄ ነገር መፍትሄ ለመፍታት የተጓዝሽው ርቀት የለምና ያንን ነገር ቶሎ የማመን ነገር እንትን አትበይ። በውስጣችሁ የበግ ልብስ እንደተባለው እንደዛ ለብሰው የሚገቡ ሰዎች አሉና ልትጠነቀቅ ይገባል። የቀረባችሁ ሁሉ አንቺም ሆነ አብርሽ ጋር አድናቂያችን ወይም እንደ ጓደኛ የምታስቧቸው ሰዎች በእናንተ ህይወት ውስጥ ሌላ ነገር እየፈጠሩ ነውና የሚታየው አቤልን
ብሩክንም ልትጠነቀቁ ይገባል። ፈጽሞ ከነሱ ህይወት ልትወጡ ይገባል። እና ካሌብንም ምናምን የምትባል ልጅ አለና አንተም ከነሱ ህይወት ውጣ። በቃ አይጠቅምህም። የምታደርገው ነገር በጣም እያስጠላ ነው ያለው። ሶስተኛ ወገን ሆነ ትዳራቸው እየበጠበጥከው ነው ያለውና ምናልባት አንቺ መልእክት የምታስተላልፉ መልእክት ካለሽ ለና አብርሽም ለና ሩታም ወይም ለና አቤል የምታስጠነቅቂው ወይም የምታሳብ ካለሽ አውሪያቸው። እሺ ፋሚሊ፣ እኔ ማስጠነቅቃቸው ነገር ምንም የለም። ነገር ግን ጀስት መጠንቀቅ እንዳለባቸው ራሳቸውን መጠበቅ እንዳለባቸው ነው ከወዲሁ ማስተላልፈው እና ታንክስ አመሰግናለሁ። እሺ ግን የና አቤል ድርጊትና የና ብሩክ በምን መንገድ ተገነዘብሽ? ይሄ ነገር ልክ ነው ወይስ ልክ አይደለም የሚለው ነገር ወይስ በዚህ ማብቃት አለበት ብለሽ ነው የምታምኚው? በዚህ ማብቃት አለበት ብዬ ነው የማስበው። ምክንያቱም ለሌላው ነገር ወይንም ደግሞ ለሷ ብዙም የሚጠቅማት ነገር የለም። እነሱ ወንድ ናቸው፣ ግን በሷ በኩል ግን ስናየው ትንሽ ይከብዳል ብዬ ስለማስብ ብታቆመው ደስ ይለኛል። እሺ እና የሷን መልእክት ሰምታችኋል። አሁንም ማስተላለፈው መልእክት ቢኖር በእነ አብርሽና በሩታ ህይወት ውስጥ በርካታ ሰዎች እነሱን አንድ ላይ እንዲሆኑ ወይም እነሱ በፍቅር ጣዕም ውስጥ እንዲያልፉ በርካታ ሰዎች ከልጅ እስከ አዋቂ ከረቂቅ እስከ ደቂቅ ነው የሚባል ነገር አለና እየለፉ እየተጉ የሚኖሩ ሰዎች አሉ። ለነሱ ብላችሁ ቢያንስ ልትተው ይገባል። ከበፊት ጀምሮ በእነሱ ህይወት ውስጥ ከባድ አስተዋጽኦ የሚያደርጉ ሰዎች አሉ። ቢያንስ ስለነዛ ሽማግሌዎች ብላችሁ የምታደርጉት ነገር ማቆም አለባችሁ። በእናንተ ምክንያት በእነዚህ ሰዎች ምክንያት በስም ዝርዝራቸው በተጠቀሱ ሰዎች ምክንያት የዚህ ከተማን ገጸ ባህሪ የዚህ ከተማን ወጣቶች ልጆችን እንዲናቸው ተብሎ ስም እየተሰጠ ነውና የሚገኘው ካያችሁ ኮሜንት ላይም ካነበባችሁ የቡታጀራ ልጆች እየተባለ ነው የሚባለው። በእናንተ ምክንያት እቺ ቡታጀራ በመጥፎ መንገድ መሰየም የለባትምና ይሄ ስራችሁ ማቆም አለባችሁ። በቃ የእነሱን ህይወት በጥብጣችሁ ሌላ ፐርፐስ እንዲሳካ አታስቡ። ይሄ መጥፎ ማለት የማይደረግ ነገር ነው እያደረጋችሁት ያላችሁት። እኔ ምንኛ አስባችሁት እንደሆነ አላውቅም። በዚህ መልኩ ማድረግ አልነበረባችሁም። በቃ እናንተ የምታደርጉት ነገር ማቆም አለበት። የከተማውን ስብዕና አታበላሹ። እያስጠነቀቅኳችሁ ነው የምናገረው። ባለፈ ስለናንተ ቢኒም ተናግሯታል፣ ቋጭቶታል። እዩም ሰሞኑን ተናግሮታል። በሌላ ቪዲዮ ካያችሁት የምታዩት ነገር ከሆነ ይህ ነገር ተናግሮታልና ቢኒ እንደውም በጣም በሽቆ በጣም ተናዶ ነበር ይሄን እየተናገራለው እና ይሄ ነገር ልትጠነቀቁ ይገባል። በእናንተ ምክንያት ሌሎች ሰዎች መበረዝ የለባቸውም። የቡታጀራ ልጆች እንዲህ ናቸው እነከሌ እንዲህ ናቸው መባልም የለባቸውም። የእናንተ ስራና አላማ ለማሳካት የሰው ትዳር የምትበጠብጡት ነገር ማቆም አለበት። ሄርሚም ባውንደሪ ሰርተሽ በዚሁ ነገር ማብቃት አለብሽ። ግን እኔ አንቺን ማድነቅ የምፈልገው ነገር ቢኖር በቃ የምር ጀግና ነሽ። ለምን እንዳልኩሽ ከተማውን አምሰሽዋል። አንቺን ለማውጣት በርካታ ሰዎች በርካታ ሚና ተጫውተዋል፣ በርካታ ነገር አድርገዋል። እኛ ያሌለው ያለውን ለፍተናልና አንቺን ከህይወታቸው ለማስወጣት ግን የምር ጀግና ነሽ። ምክንያቱም በቃ አላማሽን ለማሳካት የምታደርጊው ነገር በቃ ተሳክቶልሻል ማለት ይቻላል። በቃ ግን የምታደርጊው ነገር ልክ ስላልሆነ በቃ በዚሁ ይቅርብሽ። ለአንቺ ህይወት ምንም ነገር ቫልዩ የለውም። አብርሽ ከሩታ ተጣልቶ ቢመጣ አንቺ ጋር ዘላቂ ፍቅር ይኖራል ብለሽ አታስቢ። በቃ ይሄ ለአንቺ ፈጽሞ ነውር ነው። እንዲናትም እንድትባይ እንዲናው ማስተዳደርጓ እንድትባይ ራስሽን አትጋብዥና ከአንቺም ነገር በዚህ ሊሚት አድርገሽ ነገራቶችን በዚህ ማክተም አለባቸው። አይተሻል አይደል? ሰዎች ንፋስ ለሩታ ሰጠውት ይህ ወርቅ ከሄርሜላ ነው የተላከው ሲባል ምን አክል ስሜቱ እንደተሰማሽ ሩታም እኔ ለዚህ ነገር አንሼ ነው ወይ ብላ ራሷን እንትን ብላለችና በራስነቷ ደግሞ እሷን ለማበሳቀር ወይም ለማሳዘን አትሞክሩ። አብርሃምም ዝም ብላ አትጓዝ፣ እንደ በግ ዝም ብላ አትነዳና በዚህ ነገር ማብቃት አለብህ ብዬ አስባለሁ። ኤኒዌይስ የምታደርገው ነገር አብርሃም ልትገነዘብ ልታውቀው ይገባል። ሩታም ዝም ብለሽ ተነገረኝ ብለሽ በዚህ መልኩ አትጓዢ። በአንቺ ህይወት ውስጥ በርካታ ሰዎች ሌላ ሴራ እያሴሩ ነውና ያሉት ልታቂያቸው ይገባል እና አንቺንም እጅግ አድርጌ ላመሰግንሽ እፈልጋለሁ። ምክንያቱም ጊዜሽና መስዋዕት አድርገሽ ያለውን ነገር ኢንፎርሜሽን እዚህ ጋር መጥተሽ በፋሚሊ ፊት ስለገለጽሽው ነገር እጅግ አድርጌ አመሰግናለሁ። እንግዲህ ፋሚሊዎች ይህን ነገር ለሌሎች ሰዎች እንዲደርሷቸው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። በቀጣይ እስክንገናኝ ድረስ ቸር ያቆየ